ወይም ህፃናትን ለቡ መበስበስ ወይም መሸጥ ባለ እሸት መለሰ እንዳንተ አይነት ደፋር አይቻልም። ኑሮ በምንድን ነው የተመሰረተው? በህፃናት ልጆች። ትንሹ እድሜ 4 ዓመት ትልቁ ደግሞ እድሜ 8 ዓመት አንተ ጋር የሚመጡት ልጆች ምን ያህል ድፍረት ብታገኝ ነው? ምን ያህል ሞራል ቢኖርህ ነው ስለ ቻይልድ ኤክስፕሎይቴሽን የምታወራው እንዴ? ቋሚ እኮ ሚዲያ እኮ አለ። ድንቅ ልጆች ብለህ ልጆችን ትመዘብራለህ፣ ትበዘብዛለህ። አልፈህ ተርፈህ የምትጠይቃቸው ጥያቄዎች ሜካፕ ትቀበያለሽ ወይ? ቦይፍሬንድ አለሽ? መቼ ማግባት ትፈልጊያለሽ? አልኮል ትጠጫለሽ ወይ? መቼ አቆምሽ አልኮል? ጠላ ነው አረቄ ነው የምትወጂ እያልክ በተደጋጋሚ የምትጠይቀው አንተ ነህ። እንዴት ያለህ ደፋር ነህ በል። ምን ያህል ደፋርና አይናውጣ እንደሆንክ የኔ ልጆች ቲቪ አያዩ ብለህ የሌላን ሰው ልጆች ግን ያንተ ሶርስ ኦፍ ኢንከም ናቸው፣ ቋሚ ገቢዎችህ። ድንቅ ልጆች ብለህ ያስቀመጥካቸው ህፃናት ናቸው። አታፍርም? እንዴት አይነት ሞራል ቢኖርክ ነው? በጣም የሚደንቀው ነገር ደግሞ አሁን ራሱ ይሄን ቪዲዮ በሰራህበት መጨረሻ ላይ ኤአይ ስልጠና ብለህ እንደገና ማስታወቂያ ሰራ። ምንም ነገር አንተ ገንዘብ ነው የምታደርገው። አትዳፈር። ደግሞ ማን ሆነህ ነው አንተ ፈራጅ ሆንከው? እስቲ ሰከን በል። ገባህ? የሚጠይቅ ስለሌለ ነው እንጂ አንተ ነበርክ መጀመሪያ ጄል መውረድ የነበረብህ። ተረጋጋ። እንግዲህ ያው ሰሞኑን በሶሻል ሚዲያ ላይ እንደምታዩት የተለያዩ ነገሮች ተነስተዋል በኮሜዲያን እሸቱ ላይ። እንደዚሁም ደግሞ ታችንም መልስ የመስጠት ሂደትን ነው። እንግዲህ እኔ እንዲህ አይነት መልስ መስጠት ቤተክርስቲያንን በተመለከተ ይመለከተኛል ምለው ላይ ብዙ ጊዜ በፌስቡክ ሰጠ ነበረ። አሁን ግን ለረጅም ዓመት ኦልሞስት ሰጥቼ አላቅም እና እንግዲህ እንደ አዲስ እየጀመርኩ ነው ማለት ነው። እንግዲህ ኮሜዲያን እሸቱ በዩቲዩብ እና ከዩቲዩብም በፊት እንደዚህ ትላልቅ ስራዎችን ይሰራል። እኔ እንኳን ያወቅኩት ቤተክርስቲያን በማሰራት ላይ ትልቅ አስተዋጽኦ አድርጓል፣ እያደረገም ነው። አሁን እህታችን ባወራችሁ ልጆችን በተመለከተ እኔም ልጆች ስላሉኝ ይመለከተኛል። ልጆች የእግዚአብሔር ስጦታዎች ናቸው ወገኖቼ። እኔ ለእናንተ መቼም አላስረዳችሁም። ልጆች የእግዚአብሔር ስጦታዎች ናቸው። እነዚህ ስጦታዎቻችን ደግሞ በአግባቡና በስርዓቱ መጠቀም አለብን። አሁን እንግዲህ ከዛሬ 10 ዓመት ጀምሮ የዩቲዩብ እና የፌስቡክ አገልግሎት ሰጣለሁ። በልጆቼ ላይ ሳረግ የነበረውን ታውቃላችሁ እናንተ ራሱ ፈራጅ ስለሆናችሁ ማለት ነው። ልጆች 7 ዓመት ሆነው የ40 ዓመት ወሬ ሲያወሩ ደስ አይለኝም። ለምን? እነሱ ገና ልጅ ናቸው። ለምንድን ነው የ40 ዓመት ነገር የሚጠብቁት? ገና 33 ዓመት ይጠብቃቸዋል። 40 ዓመት ደርሰው የ40 ዓመትን ህይወት ለመኖር ማለት ነው። 40 ዓመት የሆነው ሰው ደግሞ አንዳንድ ጊዜ አይታችሁት ከሆነ ልጅ ሆኖ ወደ 7 ዓመት ነገር ሲያደርግ እናያለን። ልጆችን እያጫወተ ከሆነ መልካም ነው፣ በተገላቢጦሽ ማለት ነው። እና በአሁን እህታችን እንደገለጸችው ልጆች በዛ ደረጃ ወጣው ይሄን እንዲያቀርቡ እኔ አልፈልግም። ለምን ብትሉኝ ምንድነው ኤግዛምፕል የሚሆኑት እዛ ላይ ግን ቴክኖሎጂን በማወቅ ትምህርትን በማወቅ በላቀ ዕውቀት ሌሎችን የሚያነሳሳ ሞቲቬሽን በሚያቀርባቸው ልጆች በጣም አድናቂ ነኝ። ይሄ ቅድም እንዳልኳችሁ ዝም ብሎ የሆነ ነገር ሲሆን እኔ ከሚበሳጩት ውስጥ መካከል ነኝ። ምክንያቱም አይጠቅም። ያ ማለት እነዛ ሰዎች በሚዲያ ወጡ ማለት ሌሎች ልጆችም እንደዛ አይነት ነገር መሆን አለባቸው የሚልን የሚያስከስት መሆኑን እናውቃለን። ስለዚህ ወደፊት ኮሜዲያን እሸቱ ስታቀርብ የምታቀርበውን ዘርፍ አሁን እንደዚህ ስለምትወቀስ ማለት ሰዎች አይተው ትላንት የተቀበሉ ዛሬ ደግሞ ባነሳው ነገር አይተው ሚዛናዊ የሆነ ነገር ያነሳሉ ማለት ነው። ለሚቀጥለው ጊዜ አንተ ይሄንን ኖቲፋይ ማድረግ መቻል አለብህ። እህታችንም ደግሞ እንግዲህ ሰው ስተት ነውና ያው መናደድም የለብሽም። ጥሩ ሐሳቦችን አንስተሻል። ግን ደግሞ በአሁን ሰዓት ላይ ያለብን ፈተና በጣም ብዙ ስለሆነ እንደዚህ አይነት ነገሮችን አትኩሮት በጣም በመስጠት ለሶሻል ሚዲያ ገበያ ምክንያት እንዳንሆን ብንጠነቀቅ መልካም ነው የሚል አስተያየት ከኔ ያለ ማለት ነው።
እንግዲህ እንቀጥል። ሌሎችም የተሰጡ አሉ፣ በዛው አብረን እናያለን ማለት ነው። አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለኔ ቤተክርስቲያን በቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት እኔ ቦኒ ታደሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከመቶ ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። ያው እንግዲህ እንደሰማነው ነው። እህታችንም ያው የብሶት ቪዲዮ ነው እየሰማን ያለ ነው። እውነት ለመናገር ቤተክርስቲያንን በተመለከተ ቤተክርስቲያን የሁሉም ናት። እህታችን ቤተክርስቲያን የደሃውም የባለጸጋውም እንዲሁም ደግሞ የዘማዊም የሌባውም የቀማኙም የቀራጩም የነ ይሁዳም የሁሉም ናት። የጤነኛውም የበሽተኛውም እኩል መገናኛ ቦታ ቢኖር ታውቃላችሁ የት እንደሆነ? ቤተክርስቲያን ነው። ይሄ ማይካድ እውነት ነው። የእውነትን ተመርኩዘን ስንነጋገር ቤተክርስቲያን የሀብታሙም የደሃው የሁሉም ናት። ይሄ 100% እኔ አልመጣም የሚለውን አልቀበልሽም። ቤተክርስቲያን ህሙማንን የምትፈውስ ነች። ጤነኛውን የምታስጠብቅ ናት። እንዳይታመም የምትረዳ ነች። ሰውን አሹራንስ ይገባ የለ አሹራንስ ላይፍ ኢንሹራንስ ነው የሚባለው በእኛ በፍሬንች ስለሆነ ነው። ለምንድን ነው ቀድመን ነው እኮ የምንከፍለው አይደል? ቀድመን የሆነ ነገር ብንሆን የሆነ ነገር ሰርቪስ እንዲሰጠን ማለት ነው። የገዳም ማስታወቂያ ደግሞ የሰማሁት ምንድነው እንግዲህ የገዳም እኔ ቤተክርስቲያን ያው አሁን ወደ የቤተክርስቲያን የሚቀበሉ ሰዎች ካሉ በጣም ሼም ነው፣ በጣም ያሳፍራል። ስለሆነ እሱ አሁን እንዳለችው ከሆነ በባለፈውም ቲክቶክ ላይ እንደዚህ ተነስቶ ነበር የሰማሁት ነገር ማለት ነውና ይሄ ያሳዝናል። ቤተክርስቲያን እርዱኝ ብላ የለኝም ብላ ስትመጣ ከእናት መቀነት መልሶ ፈቶ መውሰድ እንደማለት ነውና እነሱ ይውሰዱ ስትል በደንብ ግልጽ አልሆንልኝም። ግን እንደዛ የሚያደርጉ ሰዎች ካለ በጣም ነውረኞች ናቸው። እግዚአብሔር ይቅር ይበለን ሁላችንም። አሁን ንጹህና ኃጢአተኛውን እያወራን አይደለም ያለነው። አንዱ ይሄ ነው። ሌላው ሶሻል ሚዲያን በተመለከተ እኔ አጋጣሚውን አግኝቼ እንግዲህ ልለፈልፍ ነው። ምን ላድርግ? ሰምታችሁኛል። ሶሻል ሚዲያን በተመለከተ እኔ ትንሽ የተለየች ሐሳብ አለች። ምንድነው ሐሳብ ብትሉኝ ሶሻል ሚዲያ ጥሩ ነው ታውቃላችሁ። ጥሩ ነው ማለት እኔ ሴንስ ብንጠቀምበት ለብዙ ነገር ይጠቅመናል። ይሄን ታውቃላችሁ። እንደ ገቢ ምንጭም ሊሆን ይችላል። ከሰው ጋርም ያገናኘናል። መልካም ዘርም ለመዝራት ብሎም
ብዙ ነገር ለማድረግ የዘመኑ ምርጫ ሶሻል ሚዲያ ነው። ብርሃነ ዓለም ቅዱስ ጳውሎስ እንዳለው ዘመኑን ዋጁት ብለናል። ኦኬ ዘመኑን መዋጁት ማለት በዘመኑ ያለውን ነገር መጠቀም ማለት ነው። በዘመኑ የነበረው ዋጁት ተብሎ እነሱ በፈረስ ከሆነ ጉዟቸው በአሁኛው ደግሞ ዘመኑ ዋጁት ተብለን በፕሌን ከሆነ አይ በሐዋርያ ዘመን ፈረስ ነው ሲጠቀሙ የነበረው ነው እሱን ራሱ ኤግዛክት ነው እንጠቀማለን ማለት አንችልም። አሁን ከትውልድ ከዘመን በኋላ ምናልባት ፈረስ ጋሪን ሲያደንቅ ጋሪ ሞተርን ሞተር መኪናን ሲያደንቅ መኪናን እያለ ፕሌን ሰዎች ሁሉ ሰው የሚጠቀመው ደርሰናል። ነገ ፕሌን ደግሞ ምናልባት አሁን ወደ ናሳ የሚመጥቁት በጣም ፊው ሰዎች ናቸው አይደለ? ነገ ወደ ናሳ የሚመጥቁት ሰዎች አሁን ለፕሌን የሚከፈለው አይነት ዋጋ በሆነ በተመጣጠነ የሚደርስበት ጊዜ ይመጣል። እመኑኝ። ያኔ ደግሞ ፕሌንና ይሄንን ምናነጻጽርበት ላይ እንደርሳለን ማለት። ከዛ ላይ ናሳ የደረሰ ደግሞ መምጣቱ አይቀርም። በዘመኑ ያለውን በዘመኑ መጠቀማችን አይቀርም ማለት ነው። እና ሶሻል ሚዲያን ለመልካም እንድንጠቀምበት የሁል ጊዜ ምርጫዬ ነው እንዲታሰብልኝ ይፈልጋል። እንቀጥል። ወስኛለሁ እና ከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ያው እሸቱ ኮሜዲያን እሸቱ እየሰጠበት ያለው ነገር እውነታውን ብንናገር እዚህ ውስጥ እኔንም ሁላችንም ጨምሮ አሁን አኖርማል የተደረጉ ነገሮች ኖርማላይዝድ ተደርገው ተቀብለናቸዋል። ትውልዱን የማያንጹ አሁን እኔን ተመልክቼ ያለው አሁን እኔ ብዙ በልጆች ተቃላችሁ ብዙ ደክም ያለው ብዙ እና አሁን እንግዲህ ከታች መልሻውን ቪዲዮ ባሳያችሁ ማናችሁም ሰፖርት አታረጉኝ። ሰፖርት ማለት ካሜራ ግዙልኝ አላልኩም ብያለሁ። ማይክ ግዙልኝ አላልኩም። የመጣውን ቪዲዮ እንኳን ሼር አድርጉልኝ። ምክንያቱም አኖርማላይዝ የሆኑ ህፃናቶች አውርታው ባወጣ ታዩታላችሁ። የተለመደው ነገር ይሄ ስለሆነ በአጋጣሚ ሁሉ የሚፈለገው እነዚህ ናቸው። እጅግ ያሳዝናል። ቅድም እንዳለው እኔ ምስማማበታለሁ። ኖርማል ቢካም አንኖርማላይዝ or normalize become normal ሆኗል which is verse ተጠላልፈዋል ማለት ነው። በዓለም ላይ አሁን ብዙ ቤተክርስቲያንን ሆነ ዓለምን በዓለምም ደረጃ ቢሆን የሚያነጹ ብዙ የሚሰሩ ስራዎች ያላቸው ቻናሎች ማንም አይደግፋቸው። ከዛስ ደክሟቸው ይተውታል። የሚያሳዝነው ነገር ማለት ነው። የሚያሳዝነው። ስለዚህ እኔ መመለስ ጀምሬያለሁ ላለው ነገር ጥሩ ነው፣ በርታ ያስብላል። እንደ እውነታ እኔ አሁን ቃል በቃል ነው መልስ፣ ሌላ የማንም ወገንተኛ አይደለሁም። እውነቱን እውነት እላለሁ። በእኔ በኩል በእኔ እይታ ውሸት መስሎ የሚሰማኝን ደግሞ ምንም ሳላፈርና ሳልፈራ ለማንም ድጋፍ ሳልሆን ይህን አስቀምጣለሁ። ቅድም አሁን ልጆች በሚያቀርባቸው ነገሮች ይሄንን ማስተካከል አለበት። አዎ ብያለሁ። ልክ ነው። እሱም እንደ ኮሜንትመንት ወስዶ ምክንያቱም እኔ አሁን እንደ ሶሻል ሚዲያን አቅራቢ እንደቆየውበት መጠን ኮሜንቶች አሳድገውኛል። አስተያየቶች ማለት መልካም ሊሳደቡ ይመጣሉ። ምን አረገ ብለው ከአገልግሎታችሁ ከፍላጎታችሁ ከስራችሁ ሊያደናቅፏችሁ የሚመጡ ሰዎች አሉ። የጌታን ጉባኤ እኮ በ3 በ4 በ5 ከፍለን ማየት እንችላለን። ጌታን ብቻ ማየት ፈልገው የሚመጡ ሰዎች ነበሩ። ደግሞ ምን አለ ብለው ደግሞ ያለውን የተናገራትን ነገር ይዘው እንዲህ አለ ብለው ለመሄድ የሚመጡ ነበሩ። ወንጌሉን ብቻ ለመስማት የሚመጡ ነበሩ። ፈውሱን ፈልገው ጥቅማቸውን ጠብቀው ምግብና ሆድ ነገር አስሸንፋቸው የሚመጡ ነበሩ። እነዚህ ሁሉ በዛ ውስጥ ይገኙ ነበር። ስለዚህም በዚህ በእያንዳንዱ በምናደርገው እንቅስቃሴ ውስጥ እነዚህ ሰዎች አሉ ሁሌም ማለት ነው እና እንደ መልካም ፖዚቲቭ እንደምትቀበለው ተስፋ አደርጋለሁ። ይሄኛውን ስትልም ደግሞ ብዙ አኖርማላይዝ የሆኑ ነገሮች
በእውነት ለመናገር በዚህ በሶሻል ሚዲያ ከመጣ በጣም ቆይቷል፣ ተለጥጦ ማለት አሁን ብዙ ነገር ብንመለከት ብዙ ነገሮች እየተካሄዱ ነው ያሉትና ይሄንን ማስተካከል ቢቻል መልካም ነው። አንተም እንግዲህ ይሄንን ከቀጠልክበት እግዚአብሔር አስችሎ መልካም ነው እውነት ለመናገር ማለት ነው። እንቀጥላለን እንግዲህ ቀጣዩን ቪዲዮ ደግሞ እስኪ ዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ መሬት ያለ ሰው አለ ፈረሰኛው። አንዳንዴ በጣም የምታከብሩትን ሰው ትልቅ ቦታ የምትሰጡትን ሰው ወጥቶ ለመናገር ለመተቸት ውስጣችሁ ይጨነቃል ካላችሁ አክብሮት አንፃር። እንደዛ ተሰማኝ ይሄን ቪዲዮ ልሰራ ስል። ግን እኔ ምን አልወድም መሰላችሁ? ጥሬ ሃይማኖተኛ አልወድም። እኔ ምንም ነገር አይፈይድም፣ ጥቅስ ይደረድራል። እሱ እንደ ስልጡን፣ እሱ እንደ ቅዱስ፣ አንተ ግን እንዳላዋቂ። ይሄን ምለው ከምን መሰላችሁ? እኔ አጎቶቼ ጴንጤ ቸርች ውስጥ መሪዎች ናቸው፣ መጋቢዎች ናቸው፣ የቤተክርስቲያን አስተዳዳሪ ናቸው፣ ምናምን ኃላፊነት ያላቸው ሰዎች ናቸው። ጴንጤ ስላችሁ እንዲሁ ዝም ብሎ ተራ ምዕመን አይደሉም። ቸርች የሚመሩ ያደራጁ ምን ብሎ ያገለገሉ ብዙ 30 ዓመት 40 ዓመት የቆዩ ሰዎች ናቸው አክስቶቼ አጎቶቼና የሆነ በጣም ደብሮኝ ብዙ ነገር ተበላሽቶብኝ ከራሴ ሱስ ውስጥ አገኘሁት እና ይሄን ነገር በወሬ ይደርሳቸዋል። እኔ መስራት ነው ፈልገው፣ መንቀሳቀስ ነው ፈልገው፣ የሆነ የሚያገዘኝ ሰው ነው የምፈልገው። እነሱ ደግሞ ጥቅስ ይደረድሩልኛል ማገዝ እየቻሉ። ቂቤ በመኪና ነበር የሚጭኑት። ከዚህ በፊትም የሆነ ቪዲዮ ላይ ተናግሬያለሁ። ገንዘብ ነበራቸው። በዛን ወቅት በሚሊዮኖች የሚያገላብጡ ሰዎች ናቸው። ግን ምንም የሚፈይድ ነገር ለኔ አያረቁም። ግን ለኔ ጥቅስ ይሰጡኛል። እሁድ ለምን አትመጣም? እሁድ ምን ላደርግ ሄዳለሁ እኔ? እነሱ ስራ ሰርተው ቤታቸውን አስተዳድረው ልጆቻቸውን ትምህርት ቤት ልከው ዕቁባቸውን ከፍለው ለብሰው ጠጥተው በልተው ስራ የለም በቃ እሁድ ቸርች ይውላሉ እና ከሰዓት ይመጣሉ። ከዛ መተው ቤታቸው ነው ከብርቻቻ ነው በቃ ጥብሱ፣ ቅቅሉ፣ ክትፎ ምናምን የተለየ ነው። ሙሉ ነው ቤታቸው። እኔ ስራ ተበላሽቶብኛል። ሰዎች ጎርተውኛል። ጥሩ ሁኔታ ላይ አይደለሁም። መንፈሴም አይምሮዬም ልክ አልነበረም። ለኔ ጥቅስ ከሚሰጡኝ ቢያግዙኝ ነው እኔ የምመርጠው። ቅዱስ ናቸው ምለው እነሱ የሚሉኝንም ሃይማኖት ለመከተል ያ ነበር መፍትሄው። እሸቱ ጋር ስንመጣ እሸቱ በጣም ለሀገር የሚፈይዱ ስራዎችን ሰርቷል። $1 ሚሊዮን አሜሪካ ላለው ገዳም አሰባስቧል። ለመቅዶኒያ ቀላል የማይባል ገንዘብ ነው ያሰባሰበው። ብዙ ሰዎች የተቸገሩ ሰዎችን ሲረዳቻለው፣ ህፃናትን ሲያሳክም ብዙ የሚፈይዱ ስራዎችን ሰርቷል። ግን ወርደ ገና አንተ ከአንድ ቲክቶክ ጋር የሆነ ለትጉርሷን ያመት ልብሷን ሸቅላ መዋል የምትፈልግ ምናምን ልጅ ጋር እንደዚህ ሁኚ ሰጣ ገባ ምናምን አያስኬደውም። አንተ ደግሞ በጣም የዚህን ያህል የሷ ሃይማኖተኛ አለመሆን ካመመ የአንድ ወር ዩቲዩብ ገቢህ ህይወቷን ነው የሚለውጠው። $10,000 $15,000 ብትሰጣት እቺ ልጅ ትተኮሳለች። ጸጉር ቤቷን በርግዳ መኪናዋን ገዝታ ምናምን በቃ ትተኮሳለች ነው የምልህ። ግን አንዳንዴ እንዲጥሬ ምክር ምናምን አንስት። እኛ ተመቸን ማለት ሌላ ሰው ተመቸው ማለት አይደለም። አንተው ቪኤት መኪና የምትነዳ ልጅ ነህ፣ ተሳክቶልሃል፣ ጥሩ ትዳር አለ፣ ሰላማዊ ልጆች ሰጥተዋል፣ እግዚአብሔር ይጨምርልህ። ቦሌ መኖር ደብሮ የራስን ከተማ እየገነባህ ነው፣ ይጨምርልህ። 40 50 60 ሰው ቀጥረህ እያሰራ ነው፣ ሆኖልሃል፣ አሸንፈሃል። በጥረትም እግዚአብሔርን ማግዙ። ግን በቃ ከታች የሆነ ነገር እቺ ቲክቶክ ላይ አበባ እንትን ብላ ምናምን የሆነ ነገር ለማግኘት የምትጣጣር ልጅ አንተ ስትናገር እንደ ሌላው ተራ ሰው ንግግር አይደለም፣ ትሰማለህ። ትገለላለች እቺ ልጅ፣ ውስጧ ይሰበራል፣ ትከስራለች፣ መሄጃ ነው የምታጣው።
ማንም ሰው አንተ ወተት ተችታት ወይ ካንተ ጋር ተጣልታ ብዙ ጆሮ ስላለህ ብዙ አይን ስላለህ ብዙ ሰው ስለሚከተልህ ትሰብራታለህ እና ይብራብ ብራዘር። እንግዲህ አስተያየቱ የወንድማችንም ቢሆን እንዳለው ከሆነ ያው ምክሩ በቀጥታ ልጅቷን ይችላል ተቻለ መጠን ይመስለኛል እንዳባባሉ ከሆነ በአካል ማግኘት ቢቻል። አሁን አንዳንድ ጊዜ በሶሻል የሚመለሱ መልሶች ፍሬያማ ናቸው ብዬ መገመት አልችልም። እውነት ለመናገር ቢቻል የሚለው ነገር አለ መጽሐፍ ቅዱስም ስለሚል ለዛ ሰው ለብቻው ንገረው ነው የሚለውና እችን ልጅ በዛ መልኩ ያየበት አንግል ጥሩ ስለሆነ ሄደ ይሄ ነገር ይጎልሻል፣ ይሄ ነገር ያንስሻል ብሎ ማናገሩ መልካም ነው ብያምናለሁ እውነት ለመናገር። ምክንያቱም ወደ ፍርድ ስንቀርብ ለዛ ሰው ተናግረዋል ብሎ እግዚአብሔር መጠየቁ አይቀርም። ታውቃላችሁ አይደለም? ካልቻልክ ደግሞ ለሁለት ለሶስት ሰው አስመክር፣ ከዛ ቤተክርስቲያን አቅርቦ ይላል። ከዛ በኋላ ይሰረዝ ተብሎ በወንጌል የተጻፈልን እንዳለ ሁላችንም እናውቃለንና ወንድማችንም ይሄንን ነገር ነው ያቀረበው ማለት ነው። እንግዲህ ወዶት ሰው ይህንን የመዝሙረ ዳዊት የጸሎት ክፍል ላኩለት። መዝሙር 19 ነው። በመከራ ቀን እግዚአብሔር ይስማ፣ የያዕቆብ አምላክ ስም ያቆመን፣ ከመቅደሱ ረድኤትን ይላክልህ፣ ከጽዮንም ያጥና፣ ቁርባንህን ሁሉ ያስብልህ፣ የሚቃጠል መስዋዕትህን ያለምልምልህ፣ እንደ ልብህ ይስጥህ፣ ፍቃድህንም ሁሉ ይፈጽምልህ። በማዳንህ ደስ ይለናል፣ በአምላካችን ስም ከፍ ከፍ እንላለን። ልመናህን ሁሉ እግዚአብሔር ይፈጽምልህ፣ አሜን። ያንቺ በጣም ግሩም ነው እንዴ! በጣም የሚያስፈልገን ማለት መዝሙር 19 ነው የምወደዋለሁ። በነገራችን ላይ አንድ ማልስማማበት ነገር አለ። እንግዲህ ገብተንበት የለ ጀጅመንት ማለት ነው። ጸሎት መዝሙረ ዳዊት 150ው 9ኛ ተለይታ 7ኛው እንደዚህ ለዚህ ነው 19 ለዚህ ነው 100ኛው ለዚህ ነው ይሄኛው አይቀርም 3ኛው ክፍልማ እንደዚህ ነው። ውሸትም በዚሁ ጋር ተያይዞ ደግሞ ከጥንቆላ ጋር አያይዘው የሚያደርጉትም ነገር አለና ቢቻል 150ውን ከቻላችሁ ማንበብ በጣም አይምሮን የሚያድስ እግዚአብሔርን በትክክል እናንተው ራስ ዳዊት ሆናችሁ ሳይሆን እናንተን ሆናችሁ እግዚአብሔርን የምታናግሩበት ጸሎት እንደ መዝሙረ ዳዊት የለም። እግዚአብሔር እናንተን እየተናገራችሁ መስሎ የምትነጋገሩበት ጸሎት ስለ መዝሙረ ዳዊት ብዙ ሰዓት አይበቃንም ከጀመርኩ ማለት ነው። እንደማንችል የገባቸው አባቶቻችን ደግሞ ምን አድርገውታል? የሰኞ፣ የማክሰኞ፣ የረቡዕ፣ የሐሙስ፣ የዓርብ፣ የቅዳሜ ተብሎ ተከፍሎልናል። ስለዚህ በዛ መሰረት የሰኞዋንም የማክሰኞዋን ማድረስ ነው እንጂ እቺኛዋ ብቻ በሚለው አልስማማም። ሁሉም ደግሞ ዲኤርን ዶክተር ነው ዛሬ የሚል እሷ መቼም እህታችን ዶክተር መሰለኝ እንደተጻፈው ማለት ዶክተር ሪክ ነው ብላላነች ማለት ነው። እናመሰግናለን። ከሁሉም ያንቺ የተሻለ ነው። ቅድም እስካሁን ካየናቸው በጣም አድንቄያለሁ ማለት ነው። ጸሎትን በጣም ስለማደንቅ ስለሚጠቅም ለብዙ ነገር ስለሚያስፈልገን ጸሎት ሁሉ ነገር መሰረት ነው። በቤተሰብ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ፣ ወይ ደግሞ እስኬት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳይሃለሁ። እቺ ነው የምለው። ከዛ በተረፈ እንግዲህ እግዚአብሔር ልቦናውን ይስጥህ። ሌላ ምን እልሃለሁ? አስመሳይ ነህ። እግዚአብሔር ልቦናውን ይስጥህ፣ ሰው ያርግህ። እንደውም እኔ እንደ ወላጆቼ እንደኔ አይነት ልጅ ስለሰጣቸው ሲሆን እግዚአብሔር እንግዲህ አሁን ነው ባምቢ ቤተሰብ የላትም ወይ መካሪ የላትም ወይ ጓደኛ የላትም ወይ ገሳጭ የላትም ወይ ማለት የሚገባቸው። ይሄ ቀጥታ ማለት ነው አስደፋሃለሁኝ ወይ አንተ ትደፋታለህ ወይ እኔ እደፋታለሁ የሚል ቀጥተኛ የሆነ ዛቻ ነው። በህግ ደግሞ ማለት ነው ያስቀጣል። በዚህ መካከል ችግር ቢፈጠር፣ በዚህ መካከል እሸት የሆነ ነገር ቢሆን፣ እሸቱን ማጥቃት የሚፈልጉ ሰዎች እሸቱን ቢያጠቁት ቀጥታ ተጠያቂ ባምቢ ነው የምትሆነው።
ማሰብ አለብን። ከመናገራችን በፊት ማሰላሰል አለብን። ይሄ እኮ ቀጥታ ዛቻ እኮ ነው። ወይ አንተ በዚህ ምድር ላይ ትኖራለህ ወይ እኔ አልኖርም፣ ወይ ልጆች ከአባት ያጣሉ ወይ የኔ ቤተሰብ ደግሞ እኔን ልጁን ያጣል አይባልም። ለዚህ ነው አንዳንድ ጊዜ የምታሟሙቁ ሰዎች፣ የምታጋግሉ ሰዎች አታጋግሉ፣ ትክክለኛውን የሆነ ነገር ተናገሩ። ሰው ትክክል የሰራ ይመስለዋል። አሁን እሷ በቃ ትክክል ያደረገች መስሏታል። የተናገረው ነገር እሱ ሁሉም ነገር ውሸት መስሏታል። በቃ እሷ ትክክለኛ ሰው እንደሆነች ነው የምታስበው። እንዴ በጣም እግር በእግር እየጠበቁ ሪከርድ የሚያደርጉ ሰዎች አሉ። ይሄ እንደ ወንጀል በሪከርድ ይቀመጣል እንጂ አሁን አትመክሩም? አሁን ነው መምከር፣ አሁን ነው ረፊ ማለት፣ ተይ በቃ ማለት አሁን ነው። መጠየቅ ካለባት በህግ መስመር በህጋዊነት ትጠይቅ። ኢቭን ስሙን ሁሉ አጥፍታለች። አንተ ቅርጥፍ አድርጋ ከቤተ ክርስቲያን ላይ ከተቸገሩ ሰዎች የምትበላ ሰው ነው ብለዋለች። ይሄ ያስጠይቃታል። ከዚህ በላይ ነገሩ እንዳይሄድ ማለት ነው፣ እንዳይቀሳሰር። ያው እኔም በተወሰነ መንገድ እያቀሳሰርኩኝ ነው። እንዳይቀሳሰር ፕሊስ 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 ተረጋጉ። በቃ ቤተሰብ በአንዳንድ ሀሳብ መስጠት ደረጃ ላይ ወጠን አልፈን ደግሞ በዚህ ደረጃ እንደዚህ አይነት ነገር መድረስ ያለብን አይመስለኝም። ያው የምትቀርቧቸው ሰዎች ካላችሁ ሁለቱን አግባብታችሁ ሰላም የሚፈጥሩበትን ነገር ብታመቻቹ በጣም የተመረጠ ነው። ምክንያቱም አሁን እየሄዱት ያሉት ጥሩ አይደለም። ምክንያቱም ዛቻም እንዲሁም ደግሞ ይሄም እንዳለው አንድ ሰው በመሃል የሆነ ነገር ቢሆን እሷ ነች እሱ ነው መባሉ አይቀርም እና ያ ደግሞ ኮንሲኩዌንስ አለው በራሱ ማለት ነውና ወንድማችንን አታቀሳሰሩ። እኔም እያቀሳሰርኩ ነው እንዳልከው ይሄ ነገር ወሬ ማራገቡ ነገሮች ቢቀነሱ ለነገሮች ሐሳብ መስጠት መልካም ነው፣ አምንበታለሁ። በተለይ መወያየት የሚባለው ላይ ቢሳልና መወያየት ብንችል እንዴት ትርፋማ እንደሆነ ነው የምነግራችሁ። በጣም ነው ትርፋማ ምን ሆነ እና እባካችሁም ከዚህ መንፈስ ወጣን እንደዚህ አይነት ነገሮችን ላለመባባልና ወደ ክፋት መንገድ ላለመሄድ ራሳችንን መቆጠብ። እናንተም ይሄን የምትመለከቱ ኮሜንትን መስጠትንም ሆነ ሌላ ነገሮችን የማባባስን ነገር ባናረግ ጥሩ ነው እላለሁ። እንቀጥል። Economy of this country is enjoyed by foreigners. You look at the whole of South Africa, corner to corner, even in the villages, is the sponsorship of the Ethiopians and Somalians. Ethiopia always has a special place in my imagination. ሳውዝ አፍሪካ ላይ እንግዲህ ሰሞኑን የምናየው ነገር በጣም ልብ ይሰብራል። ወገኖቻችን ላይ ሌሎች አፍሪካ ዜጎች ላይ ጥቁር ላይ እንግዲህ የሚያደርሰውን በደል እያየን ነው። እንግዲህ በጣም በሚዘገን ሁኔታ የሚሰሩበት ቦታ ድረስ እየሄዱ በመሳሪያ እየገደሏቸው እያየን ነውና እኛን ኢትዮጵያውያን ብቻ አይደለም ያው ሰፊው የኛ ኮሚኒቲ ነው ደቡብ አፍሪካ ላይ የሚኖረው ስፔሻሊ ከደቡብ አካባቢ ማለት ነውና ምንድነው አሁን እነዚህ ሰዎች ዋና ይሄ ዚኖፎቢያ የሚባለው ነገር ምንድነው? እኛ የተሻለ ህይወት እንዳንኖር ሆነናል። በእነሱ የኛን ስራ ወስደዋል፣ የኛን ኑሮ ወስደዋል ምናምን አይነት ነገር ነው እነሱ ኮምፕሌን የሚያደርጉትና በደንብ አድርጌ ከሁለት ዓመት ጀምሮ ነው የሚከታተለው ይሄን ነገርና እነዚህ ሰዎች የመንግስትም እጅ አለበት። የመንግስት ሰዎችም በየአካባቢ ላይ እጃቸውን ያስገባሉ እንደዚህ አይነት ነገር ላይ ማለት ነውና ለዛ ነው የልብ ተሰምቷቸው ሰው በነጻነት እየሄደ የሚዘርፈው የሚገለው ማለት ነው። እና ድምጽ መሆን አለብን ለዚህ ሁላችንም ምንል ከሆነ ሶሻል ሚዲያ ላይ ይሄ ነገር ላይ ብዙዎችን የምናደንበት ይሆናል እንጂ በዚህ ከቀጠለ እያንዳንዳቸው ነው የኛ ሰው በጣም ብዙ ሺህ ሰው ነው ያለው እዛ ብዙ ሺህ ብቻ ሳይሆን ወደ ሚሊዮንም ሊጠጋ ይችላል። ደቡብ አፍሪካ ውስጥ በጣም ብዙ የኢትዮጵያ ኮሚኒቲ ካለባቸው የአፍሪካ ሀገሮች ዋነኛው ነው ደቡብ አፍሪካ እና ሁላችንም ድምጽ መሆን ካልቻልን ከባድ ነው ለነዚህ ሰዎች ማለት። እናንተ ደግሞ እዛ የምትኖሩ ሰዎች ጥንቃቄ ማድረግ ነው። አማራጭ ካላችሁ ወደዚህ ወደ ኢትዮጵያ የመመለስ ካልሆነ ደግሞ የተሻለ ሴፍቲ ወዳለበት ደቡብ አፍሪካ አካባቢ ላይ ለጊዜው ወደዛ መሄድ ማለት ነው። ቢዝነሳችሁን አይዘርሽጣችሁም ትሳችሁትም ቢሆን ከናንተ ከህይወታችሁ ስለማይበልጥ ማለት ነው። ንቁ መሆን አለባችሁ እዚህ ነገር ላይ ማለት ነው። ከዛ ውጪ ከነሱ ጋር በራስ መነጋገር መሰዳደብ ምናምን አያስፈልግም በሰዓት ማለት ነው። አቸው ነው እናንተ መጤ ናችሁ ሄዳችሁባቸዋል። እነሱ ደግሞ ላይክ ተወሰደብን ነው እያሉ ያሉት። ማግኘት የነበረብን ነገር እንደ ሀገር እንደዚህ ጋር ያን ነገር አጥተናል። ምክንያቱም እነዚህ በመጡብን ስደተኞች ምክንያት ማለት ነው። አሁን ኢትዮጵያ እንደ ኢትዮጵያ አይነት ሀገር ለደቡብ አፍሪካ ያረገችው ብዙ ነገር ነው። ስፔሻሊ ኔልሰን ማንዴላ
ላይክ ብዙ ነገር ነው የሆነችለት ማለት ነው። እሱም በግልጽ ያመሰግናል፣ ኢትዮጵያን ያመሰግናል። እና ግን አሁን ላይ ዜጎቻችን ላይ የሆነ ያለው ነገር ደግሞ ከዛ ተቃራኒ ነው ማለት ነው። አዎ በነገራችን ላይ ያሬድ ያቀረበው ትክክል ነው። ግን አሁን ድምጽ መሆን አለባችሁ ሲባል አንድ ነገር ማስቀመጥ ፈልጌ ነው። እንዳልኳችሁ በቲክቶክ በፌስቡክ ይሄን ነገር እናደርግ ነበር የዛሬ 7 ዓመት ምናምን እኔ እንጃ እንግዲህ ኤግዛክትሊ አመቱና ሰዓቱን ወሩን አልዘከርኩትም፣ ግን እንዲህ አይነት ነገር ተነስቶ ነበርና ሁላችንም ድምጽ ሆነን ነበረ። አሁን ድምጽ ሆነን የሚባለው አሁን ወንድማችን እንዳረከው ለኛ ለኢንፎርሜሽን ሰጠናል፣ እናመሰግናለን። ግን ለሌላው ዓለም ኢንፎርሜሽን ለመስጠት የኛን ሀገር ቋንቋ የማይናገሩ ከሆነ አይደርስም። ሶ እዚህ ላይ በተጨማሪ ድምጽ የምንሆነው በተለያየ ሀገር ቋንቋ በሳውዝ አፍሪካኛም ሊሆን ይችላል፣ በሶማሌኛ ሊሆን ይችላል፣ በፍሬንች ሊሆን ይችላል፣ በእንግሊዝኛ ሊሆን ይችላል፣ በጣሊያንኛ ሊሆን ይችላል። በዛ ቢሆን ሞር ኢፌክቲቭሊ ወደዛ የሚያረጉትን ስራ ለዓለም የማሳየትና የማስነበብ ይግባኝ የመጠየቅ ያክል ነውና ያ ቢሆን በጣም እጅግ ተመራጭ ነው የሚል ማስተያየት አለኝ። ያሳዝናል እንግዲህ አሁን ስደት በዚህ አጋጣሚ ለሁላችን የምንነጋገረው ሳውዝ አፍሪካ ብቻ አይደለም፣ ኤኒ ፕሌስ በጣም ሃርድ ሆኗል። ዜጎቹ እኛ በመኖራችን አይናቸው መቅላት ነው። አሁን ነገ እኮ ለቀን ሀገራችን ብንገባ እነሱ እኛ የምንሰራውን ስራ እኮ አይሰሩ ታውቃላችሁ አይደል? ዝም ብሎ ይኸው ጩኸት ነው። እነዚህም አሁን ሳውዝ አፍሪካ ያሉት እነ ኢትዮጵያን፣ ሶማሌ ማን የተባለው የተለያየ አፍሪካ የሄዱት ሰዎች የሚሰሩትን ስራ ትተው ቢሄዱ ማለት ነው ነገ አንድም ቀን አያደርጉትም። ይሄ ሁልጊዜ የተለመደ ነገር ነው፣ ምስኪኑን ማሰቃየት ማለት ነውና እግዚአብሔር ሀገራችንን ሰላም አድርጎልን ሁላችንም ተባብረን እውነት ወደ ሀገር ቅድስት ሀገር ወርደን ሁላችንም ብንኖር መሬቱ ሰፊ ነው። ስለሆነ ለመናገር ብዙ ነገር መስራት ይቻላል፣ ስለ እውነት ለመናገር ማለት ነውና ስደት በጣም አስቸጋሪ ነው። እኔ ስደትን ለማንም አልመክርምና በአሁኑ ሰዓት ላይ እየሆነ ያለው በተለያየ ዓለማት በጣም እጅግ አሰቃቂ ነገሮችን ነው እያየን ያለው። እግዚአብሔር ሁላችንን የሚጠብቀን ለእናንተም ሰላሙን ያምጣላችሁ። የዛሬው ቪዲዮአችን እንግዲህ ይህንን ይመስላል። እንደ አዲስ ጀማሪነቴ እንግዲህ አበረታቱኝ፣ አስተያየታችሁን እጠብቃለሁ ከሁላችሁም ማለት ነው። ለዛሬ ይበቃናል።